ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ሰኔ 10 2017 ዓ.ም በኢትዮጵያ ዘመን አቆጣጠር ጁን 17 2025 በጎርጎሳውያን የዘመን አቆጣጠር በቀደም ተከተል የዕለተ ማክሰኞ የጋት ውሎ የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ ማድረስ ጀምራለሁ ዘወትር እንደምላችሁ ላይክ አድርጉ ለወዳጅ ቤተሰቦቻችሁ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ ሰብስክራይብ እንዲያደርጉ ሰዎችን ሎቢ አድርጉ ጋት ሚዲያን በሱፐር ታንክስ ደግፉ እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ እስኪ ዛሬ ቀለል ባለ ቀልድ እንጀምር በዚህ በእስራኤል ኢራን ግጭት ብዙ ነገሮች ይጻፋሉ ብዙ ፕሮፓጋንዳዎች ይሰራጫሉ ሂመር ይሄ ቀልድ ይሆኑ በጣም የሌለ ለምሳሌ አንዳንድ ወዳጆች ያዳምጡታል ኢራን በዚህ ጦርነት አትርፋለች ለዘመናት ሰሜን ኮሪያ ወይነ ቻይና ወይ ራሻ ስትፈልግ የነበረውን ይህንን አይነት የጦር መሳሪያ መታ በመጣል ወደ እነዛ ሀገሮች በዚህን ያህል ሚሊዮን ብር በዚህን ያህል ሚሊዮን ዶላር አስተላልፋ ሽጣ ጥቅም ልታገኝ ነው የሚል ስራዎች ይሰራል that's what propaganda psychological warfare የስነልቦና ጦርነት የሚባለው እሱ ነው እና ጦር ከፈታው ወሬ የፈታው ብለዋል ገና ድሮ ጥንት አባቶቻችን so psychological warfare ላይ በጣም ኢንቨስት ማድረግ መቻል አለብን እንደ ሀገር ሰርቫይቭ ለማድረግ በዚህ በቀጠና ውስጥና በባለፈው ታስታውሳላችሁ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ኢራን እስራኤልን ካጠቃቻት አታካረገቻት ወይ ከመታቻት ላምበብላችሁ French President Macron says if Iran attacks Israel France will defend Israel Iran በእስራኤል I'm sorry ኢራን በእስራኤል ላይ ጥቃት ከፈጸመች ፈረንሳይ ተከላከለላታለች ለሚለው ላይ አንድ ትዊተር ላይ አህመድ ሐሰን almost in million ነው የታየው in 10000 ነው ሸር የተደረገው ምን አለው እሱ ያንን ስክሪንሾት አየይዞ bro ወንድም you literally need someone to defend you from your wife first መጀመሪያ ከሚስቴ የሚሰነዘርብህን ጥቃት የሚመከትልህ የሚከላከልልህ ሰው ያስፈልጋል የሚል በቃ just ያንን ሂውመር አድርጎ irrelevant የሚያደርግ በተመሳሳይ ዛሬ የኢራኑ መንግስት የተለያዩ ታስምን ጨምሮ ፕሬስቲቭን ጨምሮ ሞሳድ ላይ ጥቃት ፈጽመናል ይያሉ ነው እስካሁን ከእስራኤል በኩል ሞሳድ ላይ እንግዲህ ትልቁ ያለማችን በጣም ዝነኛ ተጽኖ ፈጣሪ ከሞሳድ አይና አያመልጥም የሚባልለት ሞሳድ ተቋም ላይ ጥቃት ፈጽመናል የሚል መግለጫ ያወጡ ነውና ሞሳድ ኮሜንታሪ ምን የሚል ጽሁፍ ይዞ መጣ ኢራን says they hit the Mossad building in a missile strike ኢራን የሞሳድ ተቋምን ወይ የሞሳድ መስሪያ ቤት ህንጻን በሚሳኤል መተናል አሉ ይላል luckily nobody was there እድለኛ ሆነን አንድም ሰው ዛል ነበርም ይላል then they are all in Iran ሁሉም ኢራን ውስጥ ነው ያሉት ይላል በጣም it's just ሞከሬ ነው ወይ ሮስት ነው ቀልድ ነው እና እዚህ ብትደበድብ የሞሳድ መስሪያ ቤት ብትደበድብ ሞሳድ እዛው ሀገር ውስጥ ነው ኦፕሬት ያደረገ የሚል it's just counter propaganda እንደዚህ ነው እንግዲህ ዞሮ እኛማ እንዳያችሁት F35ን ኢራን እንደዚህ ጣለች ምናምን ሚል ያው just ለሳይኮሎጂካል warfare ምን እንዴት ፕሮፓጋንዳ እንደሚሰራ የተለያየ ምድብም ቢሆን ኢትዮጵያ ውስጥ የተለያዩ ሰዎች በቃ just ፕሮፓጋንዳውን አድርተውታል ጨርሰናል ገና ጦርነቱ አልተጀመረም የተመዘዘ ጊዜ የት ልትሄዱ ነው የሚሉ ነገሮችን እናያለን ማለት ነው ይሄ
እኔ በጣም ጥሩ ነው ይቀጥል ነው ምለው ለምን ሳይኮሎጂካል ዋርፌር ፕሮፓጋንዳ ምንድነው የሚለውን ህዝባችን ያወቀ የነቃ ነገም በተመሳሳይ ልክ ከዚህ በፊት ታስታውሳላችሁ ኮኛም ሀገር ላይ በሰሜኑ ሀገራችን ክፍል በነበረው ጦርነት በህግ ማስከበር ዘመቻውን ተከትሎ በተፈጠረ በነበረው ጦርነት ህዋት በከፍተኛ ደረጃ እየተመታ ይዞታውን እየለቀቀ በተስፋ መቁረጥ ስሜት በአራት አቅጣጫ ነበር ህዋት ጥቃት የፈጸመው ለማስታወስ በጎንደር በኩል አንድ ያው በተከዜን ተሻግሮ በወልቃይት ወደ 35 ጊዜ ጥቃት ፈጽመዋል 35 ፕላስ ብላችሁ ያዙት በነገራችን ላይ ዛሬ ድረስ ጥቃት ፈጽማሉ ሌላው እንግዲህ በዚህ በማይጸብሪ አድርጎ በሊማሊሞ በደባርቅ አድርጎ ደባርቅን ተቆጣጥሮ ጎንደርን ለመያዝ ከጎንደርም አልፎ just እንደ ወሳኝ ቤዝ ወረታን ለመቁረጥ ወረታን ለመቆጣጠር ሁለተኛው ደግሞ በላሊበላ በሰቆጣ አድርጎ እያጠቃ ወልዲያ ጋር ሳይደርስ በላይ በጋሸና ከመጣ በኋላ ጋሸና ጋር ዘግቶ ደብረታቦርን ተቆጣጥሮ ሁለተኛው ያልኳችሁ ቅድም ደባርቅ ጎንደር አድርጎ ወረታ ከሚመጣው ጋር ወረታ የመዝጋት ሁለተኛው ሶስተኛው በዚህ በቀጥታ በወልዲያ በቆቦ አድርጎ ወደ ወልዲያ ከወልዲያ ከመጣ በኋላ ወደ ደሴ ከደሴ ወደ ኮምቦልቻ ከኮምቦልቻ እንግዲህ አንዳንዶቹ የሚሉት በወቅቱም ተይዞ የነበሩ ወረቀቶች ከምርኮኞችም ከሞቱትም የተያዙ ሰነዶች ምንድነው ኮምቦልቻ ጋር መዝጋት የሚል ነበር ሌላው ደግሞ አራተኛው ይሄንን የኢትዮ ጅቡቲ ምድር ባቡሩን መስመርን ዘግቶ ወደ ጅቡቲ መሄድና ከጅቡቲ የሚገኝ ስንቅና ትጥቅን መሰረት አድርጎ የመቁረጥ ኢትዮጵያን የመዝጋት ጉረሯን የመዝጋት ነው የነበረው ኤኒዌይስ በሁሉም ክንፍ ተመቶ የተራረፈው ኃይል የግድ ወደፊት አድቫንስ ያደረገ ወደ አዲስ አበባ መምጣት ጀመረ ያው የአዲስ አበባ መስመር እና ያኔ CNN BBC አልጀዚራ የተለያዩ ፕሮቲፒኤልኤፍ የሆኑ ሚዲያዎች ምንም ሊዘግቡ ነበር አዲስ አበባ ተከባለች ከፍተኛ የአገሪቱ የመንግስት ባለስልጣናት የውጭ ዲፕሎማቶች ይወጡ ነው አዲስ አበባ ጭር ብላለች ወዘተረፈ ይባል ነበር ሶ ያ ፕሮፓጋንዳ እንደሆነ ፕሮፓጋንዳስ ምን ማለት ነው የሚባለው እንግዲህ ጠላትን ትጥቅ ምላጭ ሳይስቡ ሳይተኩሱ ጠላትን ማውደም ጠላትን መምታት ነው እኔ በዚህ ረገድ ስለ ፕሮፓጋንዳ ብዙ ነገር ለማውራት ሞክሬያለሁ ለእናንተ ትናንት አንድ ወዳጄ ማህበራዊ ሚዲያ ላይ የምታውቁት ፌስቡክ ላይ አሻግሬ ጌታቸው ስለ ፕሮፓጋንዳ ጽፎ ነበርና እሱን እንደወረደ ባላነብላችሁ እንደው በጣም ጥሩ አይደለም ብዬ አምናለሁ ለእናንተ አስፈቅጀዋለሁ መጠቀም ፈልጋለሁ ብዬው አስፈቅጀዋለሁ ፕሮፓጋንዳ ማለት ተራውሸት አይደለም ብሎ ነው የሚጀምረው ርሱ ፕሮፓጋንዳ ሐሳብ ለማሰራጨት ለማስፋፋት ወይም የሆነ ቡድን ለማበረታታትና ጠላትህን ለማኮሰስ ወይም ራስን በጥበብ ከፍ አድርገህ ለማቅረብ የምትጠቀመው ዘዴ ነው ተቃራኒ ቡድን ወይም ግለሰብ ስም ስታጠፋ የምትጠቀመው አካሄድ ፕሮፓጋንዳ ይባላል ፕሮፓጋንዳ ስትሰራ ጥበበኛ ዘዴኛ መሆኑን ይጠይቃል በነገራችን ላይ አቬሬጅ የሆነ ሰው ፕሮፓጋንዳ ይሰራል እጅግ በጣም የተመረጡ በትምህርት ችሎታቸው ሃይ የሆኑ ሰዎች ናቸው ፕሮፓጋንዳን የሚሰሩት የማህበረሰቡን ያስተሳሰብ ደረጃ የማህበረሰቡን ፍርሃት የማህበረሰቡን ደስታ የማህበረሰቡን ስጋት ያስተሳሰብ ደረጃ የሚስተዋለውን ፖለቲካ የተቃራኒ ወይም የጠላትህን አባላት ደጋፊዎች የሰራዊቱ በሙሉ ደጋፊ አለኝ የሚለውን በሙሉ በትክክል ተገንዝበህ እነሱ ላይ
የምትሰራውን ፕሮፓጋንዳ ለማወቅ ጥሩ ተናጋሪ መሆን ወይ ቃላትን ማንበልበል ቃላትን መገጣጠም ብቻ አይደለም ከውቀትም ዕውቀት ከጥበብም ጥበብ ከከያኒም ኃይለኛ ችነተኛ የላቀች ችነተኛ መሆኑን ይጠይቃል ሶ ፕሮፓጋንዳ ስትሰራ ጥበበኛ ዘዴኛ መሆኑን ይጠይቃል ማንንም ሰው መገመት ወይም ሊጠረጥር እንኳን እንዳይጠራጠር እንኳን ታደርገዋለህ ማንንም ሰው ዕውቀት የሰው ልጅን ግንዛቤና ዕውቀት መናቅ በፍጹም የለብህም ስሜት ኮርኳሪ ነገር ሲቀርብ አነቃቂ የሆነ ሐሳብ ሲሰራጭ አስደንጋጭ ዜና በህዝብ ላይ ሲለቀቅ አስጨናጭ ወይም አሳሳች ዜና ሲቀርብ ወይም ስም ለማጥፋት ተጠቀም ተራ ውሸት አድርገህ ማቅረብ የለብህም ፕሮፓጋንዳ ስትሰራ ደረቅ ውሸት መዋሸት አይገባም ለዛ ነው ቅድም ያልኳችሁ የሞሳድ ኮሜንታሪ ነዘ just ሞክ ያረጋል አሁን ምንድነው ኢራን ሞሳድን ደብድብ ያለው ብላለች አልደበደበችም ደበደበችም አላለም ግን ምን አለ እንደመታደሉ ነው እንደመልካም አጋጣሚው ነው አንድም ሰው አልነበረው ምንጻው እዛው ኢራን ውስጥ ነው ኦፕሬት የሚያደርጓል just ሞካረገ ያኛው ሮስት ያረገ ነው መልሶ ደግሞ ሆነም በኢራን ሳይድ የተሰለፈው ያስደነገጠ ነው እዛው እኮ ነው ያሉ ዚኖ እኮ ያሉ እርስ በርስ እንዲጠራጠር ከላይ እስከታች ያለው ለምሳሌ የመጀመሪያውን ጀነራል ተመታ አይዲኤፍ ጥቃት ሰነዘረበት ተመታ በመጀመሪያ ቀን አሁን አዲስ የተሾመው ትናንት ተመታ ሶ አንተነ መረጃ ምትሰጠው አንተነ ሰላ እርስ በርስ እንዲጠራጠር የዚህ ሰንሰለቱን የግንኙነት መዋቅሩን እየበጣጠስከው ነው ኦኬ እከሌ ያለ ማለት ነው እከሌ እንዲ ነው እርስ በርስ ወደ መጠራጠር እንዲመጣና ፕሮፓጋንዳ ሲሰራ ደረቅ ውሸት መዋሸት አይገባም ካልሆነ ኪሳራ ያስከትላል አለመታመንና ውሸታም ያስብላል ፕሮፓጋንዳ የሚዘጋጀው በጥበብና በእውቀት የተሞላ መሆን አለበት ተጣርቶ የሚገኝ የሚታወቅ ታሪክ ማዛባት ወይም የውሸት ትርክት መፍጠር ሄዶ ይፈርሳል ደረቅ ቅጥፈት መዋሸት ማለት ማይደር ኦፍ ኮርስ ብላክ ፕሮፓጋንዳ አለ ዋይት ፕሮፓጋንዳ ግሬ ፕሮፓጋንዳ አለ እንዲው ሙልጭ አለ ግን እንዲው ያለቀለት ፕሮፓጋንዳ ግን ራስንም ያስቀምጣል አድማጭን መናቅ ያስፈልገም አድማጭ ተመልካችን መናቅ የለብህም አክብሮት ሊኖር ይገባል በዛ ፕሮፓጋንዳ በመተሰራበት ወገንም እንኳን ያለው ያው ህዝቡን አድማጭ ተመልካቾችንም ልታከብራቸው ይገባል ዝቅ አርገ ዲሞናይዛ እንዲው በጣም ዝቅ አርገ ልታያቸው ትችል ይሆናል ግን ነው ለሚያሰላስለው ኦኬ ነው እንዴ የሚል ጥርጣሬ መፍጠር ይተበቀባል ማለት ነው ፕሮፓጋንዳ በሐሳብ የበላይነት መያዝ ነው በሐሳብ የበላይነት ለመያዝ ደግሞ ሞላጫው ሸታም ወይም ደረቅ ውሸት መናገር ያስፈልግም ትንሽ ማጣፈጫ ቅመም ብቻ ነው የሚጨመረው ስለዚህ ልኩን ማወቅ አለብህ ለዛ ነው ከበዛ አይጣፍጥም ውሸት ይሆናል በባለፈው ፕሮፓጋንዳ ጨው ነው ብያችሁ ነበር በጣም ከበዛ ወጡንም ከጥቅም ውጭ ያረጋዋል ጨው ደግሞ ካነሰ ደግሞ እንግዲህ አልጫ ይሆናል አይጣፍጥም ለዛ እኮ ነው ለምሳሌ ጨው ለማይጠቀሙ ሰዎች እንኳን ጨው ስሜት የሚፈጥር ፌክሰልት ይሰራል ፋርማሲ ዳችሁ ትገዙታላችሁ ይሸጣል ሶ መብዛት የለበትም ማነስ የለበትም መመጠን ያስፈልጋል ለህዝብ አዲስ ሐሳብ ለማስተዋወቅ ወይም እንዲቀበሉ የምትፈልጋው ሐሳብ ካለ ያን ሐሳብ በተለይ ዘዴ ማቅረብ ይኖርብሃል በስዕል በሙዚቃ በግጥም በእንጉርጉሮ በሙሾ በተለያየ መንገድ የግለሰብ ወይም የድርጅት ስም ማጥፋት ከፈለክ ደግሞ በጥንቃቄ ስም ማጥፋት ዘመቻ ማካሄድ ይኖርብሃል ለማኮሰስም ለማጠልሸትም በጣም በጥንቃቄ በእውቀት በጥበብ የተዘጋጀ ሊሆን ይገባል በተረፈ ግን ተራቀጥፈት ወይም ማጭበርበር የፕሮፓጋንዳ አካል አይደለም ቃሉ ራሱ የተፈጠረበት ፕሮፓጌር የሚለው የጣሊያን ካቶሊክ ቤተክርስቲያን ነው የፈጠረው የኛ ሃይማኖት እጅግ ሰማያዊ ትገባለህ ትጸድቃለህ የሚል ስብከት የፕሮፓጋንዳ ሴክሽን የሚባል ነበራቸው ሃይማኖትን የሚሰብከው ማለት ነው ቃሉ ራሱ የተፈጠረበት ዋናው ምክንያት ጥበብና ብቃት ስለሚጠይቅ ነው ይላል በነገራችን ላይ አሻግሬ ጌታቸውን በጣም ማመሰግነው ዩቲዩብ ላይ ፌስቡክ ላይ ብትከታተሉት በጣም ብዙ ነገር ታተርፋላችሁ ኢኮኖሚ ይጽፋል ማህበራዊ ሶሻል ክሪቲክሶችን ይጽፋል የተለያዩ ዕውቀቶችንም ያሰራጫል እና
ብትከታተሉት መልካም ነው እላለሁ። ይሄንን ካልኩኝ ወደ ዛሬው ጉዳይ ስገባ እንግዲህ ዛሬ ብሔራዊ ቤተመንግስት ወይም ታችኛው ቤተመንግስት ኢዮቤልዩ እንደምታውቁት በ1953 ዓመተ ምህረት በላይኛው ቤተመንግስት በመጀመሪያው ቤተመንግስት እንግዲህ የአጼ ምኒልክ ቤተመንግስት አለ በተለምዶ 4 ኪሎ የሚባለው ወይ ጠቅላይ ሚኒስትር ጽሕፈት ቤት ያለበት አሁን አንድነት ፓርክ የሆነው ማለት ነው። ከታች ደግሞ ታችኛው ቤተመንግስት ወይ ኢዮቤልዩ ቤተመንግስት የሚባለው አለ። ኢዮቤልዩ የተባለው ንጉሱ 25 ዓመት ከስልጣን በስልጣን 25ኛ ዓመታቸውን መሰረት አድርጎ ወደዛ ወደ ቤተመንግስቱ ስለገቡ ማለት ነው። በ1953 በተለይ ደግሞ የታሳስ ግርግር ጀስት ግርግር ዲሞናይዝ የማድረግነች ቃሏን ብዙ ሚኒስትሮች ግን ሞተዋል። ኤኒዌይስ እሱን ተከትሎ ወደ ታች የተዘዋወሩበት በኪነ ህንጻው ንድፉ ግቢው በደንብ ባለመያዙ ምክንያት ጉዳት ደርሶበት የነበረ ነገር ግን ተጨማሪ አዲስ አበባ ከተማን ተጨማሪ የቱሪስት መዳረሻ ለማድረግ የሚያስችል አንድ አካል ነው። አዲስ አበባ የቱሪስት መተላለፊያ ሳትሆን የቱሪስት መዳረሻ እንድትሆን እንግዲህ ቱሪስት ሲባል የሀገር ውስጡንም ይጨምራል። በአጠቃላይ ትናንት የት ነበር? እዛ ውስጥ ኢትዮጵያ አለች። ኢትዮጵያ ከየትኛው ሀገር ጋራ ግንኙነት ነበራት? የትኛው ሀገር ስጦታ ሰጥቷል? ያው ለንጉሱ ለቀዳማዊ ኃይለ ሥላሴ ሰጥ ኢትዮጵያ ከየትኛው ሀገር ጋር ግንኙነት ነበራት? ምን አይነት ቴክኖሎጂ ነበረ? ምን አይነት አልባሳት፣ ምን አይነት መገልገያ ቁሳቁስ በዛ ነበረ የሚለውን ስተትም አለ ብለን ምናስብ ከሆነ ሄርድ ኤቪደንስ ኖሮት ችግሩም ካለ ደግሞ ችግሩስ የጋራ ታሪካችን አካል አይደል? ያንን የምናውቅበት ቁጭት የሚፈጠርበት እነዛ ሀገሮች የተጻጻፉ ንጉሱ የጻፏቸው ደብዳቤዎች የተጻፏቸው መልእክተኞች በሙሉ የሚገኙበት የመኪና ሙዚየም የኢዮቤልዩ ቤተመንግስት ልዩ ሙዚየም ቀዳማዊ ኃይለ ሥላሴና ቤተሰቦቻቸው የቀዳማዊ ኃይለ ሥላሴና ቤተሰቦቻቸው ልዩ ልዩ መገልገያ ቁሳቁስና አልባሳት ከተለያዩ ሀገራት መሪዎችና ተቋማት ለቀዳማዊ ኃይለ ሥላሴ በስጦታ የተበረከቱ ቅርሶችና መዝናኛዎች በዛው ውስጥ ደግሞ የህፃናት ማጫወቻዎች አሉ። የሻይ ቡና አለ፣ ለሰርግ አገልግሎት የሚውል ፋውንቴን አለ። ምድረ ግቢው በደንብ ሆኖ ተሰርቷል። ጎብኚዎች ተሽከርካሪ ይዘው ለሚሄዱት ጎብኚዎች የፓርኪንግ አገልግሎት የሚያገኙበት አለ። ለኢትዮጵያውያን ጎብኚዎች በመደበኛ 300 ብር በልዩ ቪአይፒ 1000 ብር ከፍለው ትናንትን ልክ ዛፍ ነው ብንል ለምሳሌ እንደ ዛፍ ብንወስ አንድ ዛፍን ብናነሳ ስሩ ታሪክ ነው፣ ትናንት ነው፣ ግንዱ ዛሬ ነው፣ ቀጣይ የሚያድገው የሚመጣው ትውልድ ቅርንጫፉ ነው ብለን ብንወስድ ትውልዱ ነገ ዛሬም ያለው ትናንቱን እንዲያውቅ ዛሬ ያለው ደግሞ ነገ አሁንም እያደጉ እየተማሩ ያሉ ልጆቻችን ትናንትን አውቀው ዛሬን ተገንዝበው ነገን እንዲሰሩ ነገን እንዲበይኑ ነገን እንዲተልሙ ሁሉ ነገር ተለዋዋጭ በሆነበት የተለያዩ ፍላጎት በሚንጸባረቅበት ያ ሁሉ ጸጋ ነው። የተለያየ ፍላጎት የተለያየ አሳሰብ የተለያየ አመለካከት ልክ ካንድ ፋብሪካ ተመርቶ እንደሚወጣ ሁሉ ነገር ስታንዳርድ ይሁን ማለት አይደለም። ግን መሰረታዊ በሆነ መልኩ በኢትዮጵያ ታሪክ ላይ በተቋማት ግንባታ በብሔራዊ ጥቅም በኢትዮጵያዊነት ኢትዮጵያ የማትለምን የማትረዳ ልክ ይሄ አገርን እንደ ሰው እንወሰደውና ያ ሰው ራሱን የቻለ ባለጸጋ ዝነኛ ሲሆን ማንንም ወደሱ ያያል። የኔ ቢጤ ደካማ አቅመቢስ ሲሆን ግን ማንንም አይሰማው። የሚለምን ለማኝን ማን ይሰማው? ኦኬ አገራት ግን እንደ ሀገር ፑል ላይ እንዳሉ ኳሶች ብላችሁ ሰዱ። ፑል ጠረጴዛው ላይ እንዳሉት አንድ ቁጥር ያለው ኳስ አለ። ተመተዋለህ ግን ያላት አንድ ቁጥር ከፍ ያለ ቁጥር ያለው አለ። እንደ ሀገር ስለሆነ ግን ኳሶቹ ሳይዛቸው ተመሳሳይ ነው። ግን ቫልዩአቸው የተለያየ ሰው ኢትዮጵያ በዚህ ቀጠና 120 130 ሚሊዮን ህዝብ ይዘን
ለሚኩራ ክፍለ ከተማ ያለውን ህዝብ የማይጠጋ ያለው ሀገር ጅቡቲ እኛን ሊነቁረን አይገባም ምናልባት ንፋስ ስልክ ላፍቶ ክፍለ ከተማ ያለውን ህዝብ ያህል አይሆንም የኤርትራ ህዝብ ግን just ኳስ ነውና እንደ ሀገር ቫልዩ ታግ ተደርጎ ምሳሌ አዲስ አበባ ህዝብ ወሰዱ ወደ 5-6 ሚሊዮን ይሆናል ዳታዎች እንግዲህ እኔ just እኔ ኤስቲሜት ማድረገው 6 ሚሊዮን 7 ሚሊዮን አካባቢ ነው my estimation እና ምክንያቱም አዲስ አበባ ሲባል አጠቃላይ ይሄ ሸገር ሲቲ ፓርት ኤንድ ፓርሰል ኦፍ አዲስ አበባ ነው የአድሚኒስትሬሽኑ በኦሮሚያ ክልል ሆኖ በኦሮሚያ ስራና ከተማ ልማት ቢሮ ውስጥ ያለ ቢሆንም ከአዲስ አበባ ጋር አንድ መስተጋብር ነው ያለው አዲስ አበባ ከተማ መስተዳድር ከሸገር ጋር ጆይንት ነው እና ኦልሞስት ሸገርን ሲደምሩት ወደ 10-11 ሚሊዮን ይመጣል ግን 900,000 1.1 ሚሊዮን ሚል 900,000 ፒውር የሆነ ጅቡቲ ከለሚኩራ ያነሰ ህዝብ ያለው ኢትዮጵያ ጅቡቲ ክራሚያን አይደለችም እኛም ምንለውን የኛም ፍላጎት ካላከበረ ኢትዮጵያ እንዲነው ዘተረፈ ብሎ ኤርትራ እና በብሔራዊ ጥቅማችን በጠንካራ ተቋማት የሰራዊት ጠንካራ ሰራዊት ድሮ መከላከያ ከሌላ ሀገር ስለሌለ በእነዚህ ላይ ቤዚክ በሆኑ ነገሮች ላይ በሚያስማማን ጉዳይ ላይ የሚስማማ ልዩነቶቹን ደግሞ ልዩነት ጸጋ ነው ያቻዋለው ግን ልዩነት ባጋጠመ ቁጥር ክላሽ የሚማዘዝ ሁሉንም ጉዳይ በጉልበት ለመፍታት ከሚሞክር ከኋላ ቀር አስተሳሰብ የተላቀቀ ትውልድ ለመገንባት ልጆቻችንን ያንን ለማስተማር ይጠቅመናል ማለት ነው እንድትጎበኙ ከውጭ ደግሞ ወደ ኢትዮጵያ የምትመጡ የጋት ሚዲያ ቤተሰቦች ደግሞ በጉብኝት ስኬጁላችሁ ውስጥ ሶን እንድታስገቡ ያለው ዲቨሎፕመንትን እንድታዩም ያጤ ምኒልክን ቤተ መንግስት 4 ኪሎን ጎብኝታችሁ ከዛ ደግሞ በዛው አንድነት ፓርክ ዋክ አድርጋችሁ የኢዮቤልዩ ቤተ መንግስትን ጎብኝታችሁ ሌሎችንም የአዲስ አበባ ከተማ የአዲስ አበባ ሙዚየምም ደረጃውን ለማሻሻል ጥረት እየተደረገ እንደሆነ አቃለሁኝ እሱንም እንድትጎበኙ ሌሎች መዳረሻዎችንም እንድታዩ እላለሁ ማለት ነው ሌላው እንግዲህ ወደ አጠቃላይ በመግቢያ ወደ አነሳውት ከመካከለኛው ምስራቅ ከመሄዳችን በፊት በነገራችን ላይ የኡጋንዳ መንግስት የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ የሀገሪቱ መከላከያ ሰራዊት ፍርድ ቤት የሰራዊቱ ፍርድ ቤት የሲቪል ጉዳዮችን እንዲያስችል መብት ሰጥተውታል ያንን በሀገሪቱ የህግ መወሰኛ ምክር ቤት ጸደቀ ያንን የጸደቀውን ከትናንት በስቲያ ዮዌሪ ሙሴቬኒ ፈርመውበታል ማለት ነው ለምሳሌ ምን ማለት ነው አሁን እኔ ሲቪል ነኝ ሲቪል ስለሆንኩኝ የኢትዮጵያ መከላከያ ሰራዊትን ስም ባጠፋ አንድ በሉ ስም አጠፋው አንድ ሁለተኛ ደግሞ ስለ መከላከያ ሰራዊት በተለያየ መንገድ ያገኘሁትን መረጃ ለጠላት አሳልፌ ብሰጥ ሁለት ወይንም መገለጽ የሌለበትን መረጃ በፌስቡክ ገጼ በጋዜጣ በመጽሔት በድምጽ በቪዲዮ ባስተላለፍ ሶስት አራተኛ ሰራዊቱን ከሚወጉ የታጠቁ ድርጅቶች ጋር ለምሳሌ ብሰለፍ ወይ ለምሳሌ ከጠላት ኃይል ጋር ወይ በአገር ውስጥ ካሉ ወይ just በአገር ውስጥ ካሉ አማጺዎች ጋር ብሰለፍ ወይንም ለአማጺዎቹ በአገር ውስጥ ላሉ ታጣቂዎች ለጽንፈኞች ለሽብርተኞች መረጃ ባሳለፍ ይህንን ይያላችሁ በሰራዊቱ ክብር ጥቅም ዝና ሞቢሊቲ ላይ ንቅናቄ ላይ ጉዳት በፈጠር መከላከያ ሰራዊት ክስ ይመሰርታል ወይንም ኖርማል አቃቢ ህግ ነው ክስ መስርቶ እኔ በመደበኛው ፍርድ ቤት የምታየው ነገር ግን ሰራዊቱን በተመለከተ በሰራዊቱ ጥቅም መልካም ስም ዝና ላይ ወንጀል ለሚፈጽሙት ራሱ የወታደራዊ ፍርድ ቤት እንዲያስችል ብይንም እንዲሰጥ
የሚፈቅድ የህግ ረቂቅ ነው ዮዌሪ ሙሴቬኒ ያጸደቁት ሙሴቬኒ ሳይንስ ሎው allowing military courts to try civilians ይላል እኔ ይሄ ለኢትዮጵያ ያስፈልጋል ብያምናለሁ ማንንም እየተነሳ የሰራዊቱን አደረጃጀት ንቅናቄ በዚህ ወጣ በዚህ ገባ እንዲይዘዋል እኛል ፒክአፕ ላይ እንዲተጫነ መሳሪያ ወዘተረፈ ፕሮፓጋንዳ ሆኖ ማንንም ሰው ቁጭ ብሎ ከዛ ሲጠየቅ ደግሞ በጋዜጠኝነት ስም ለመደበቅ የሚሞክር በትሪዝን አክት በወንጀል ባገር መክዳት ሁሉ መጠየቅ ያለበት እነዚህ ነገሮች በሙሉ እኛም ሀገር ላይ የህዝብ ተወካዮች ምክር ቤት መሰል ህጎችን ቢያወጣ መልካም ነው ማለት ፈልጋለሁ እንግዲህ የአሜሪካ እስራኤል ኢራን የጂ7 ስብሰባ ዛሬ ይጠናቀቃል አልበርታ ካናዳ ውስጥ እየተካሄደ ነበር በዚህ እንግዲህ ሁለት መግለጫዎች ላይ ስምምነት ተደርሷል ወይ ጀስት መሪዎች ተስማምተው ኢንዶርስ አድርገው አጽድቀዋቸዋል አንደኛው እስራኤል ራሷን መከላከል ትችላለች ህጋዊ መብቷ ነው የሚሉ አንድ ሁለት ኢራን ኒውክሌር መታጠቅ አትችልም የሚል ሶስተኛው ቀርቦ የነበረው ዲስካሌሽን ኦፍ ዘ ኮንፍሊክት ነበረ ግጭቱን ማብረድ ማቀዝቀዝ እርስ በርስ ከመጠቃቃት ከመተኳኮስ መቆጠብ አለባቸው የሚል ነበር በዚህ ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አልፈረመም አልስማማም ብለዋል ከዛም ባለፈ እንግዲህ ዶናልድ ትራምፕ ሩሲያ ከጂ8 አባል ሀገራት እንድትወጣ መደረጉ ያው ጂ7 የሆነው አንዱ ስለወጣ ነው ከጂ8 አባል ሀገራት መሰረዝ አልነበረባትም የሚል ትችት አቅርበዋል አንድ ይሄን ተከትሎ ደግሞ ቭላዲሚር ፑቲን የአሜሪካ መሪ የሩሲያን አጠቃላይ እንደ ሀገር እሴት የሚረዳ ነው በሚል አወድሷል ማለት ነው እንግዲህ ሁለቱ እየተቀራረቡ ነው የሚል ነገር መውሰድ እንችላለን በነገራችን ላይ ሩሲያ የጋመ ከባድ የሆነ የሚሳኤልና የድሮን ቅጥቀጣ በዩክሬን ከተማ ኬቭና በተለያዩ ወታደራዊ መሰረተ ልማቶች ላይ እየፈጸመች ነው ሰዎች እየተጎዱ ነው ነገር ግን አሁን ዋናው የዓለም ትኩረት እስራኤል ኢራን ስለሆነ እዛ ዝቅ ያለ የሚዲያ ሽፋን ነው ያገኛለው እንግዲህ ካፓብል ከሆነ ሩሲያ እነን ተጠቅሞ ጦርነቱን ለማጠናቀቅ ወይም ስትራቴጂክ ምንድነው ስትራቴጂክ አድቫንቴጅ ኮምፒቲቲቭ አድቫንቴጅ የሚሰጡትን ለመደራደርም ፍላጎት ለማስፈጸም የሚያስችሉትን የተለያዩ ወሳኝ ቦታዎችን ወሳኝ መሰረተ ልማት ተቋማትን ይይዛል ያጠቃል ተብሎ ነው የሚታሰበው ሌላው እንግዲህ በጣም አስደንጋጭ የሚሆነው አንዳንዶቹ ኦሚኒየስ ሜሴጅ ያሉት በጣም ግራም ያጋባ የሚያስደነግጥ የሚባለው ዶናልድ ትራምፕ በትሩዝ ሶሻል በግላቸው የማህበራዊ ሚዲያ ትስስር ላይ የቴሄራን ከተማ ነዋሪዎች ከተማውን ለቀው እንዲወጡ አሳስበዋል ቴሄራን 10 ሚሊዮን አካባቢ ነዋሪ ነው ያለው የቴሄራን ከተማ 9 ሚሊዮን 600 700 ሺህ ላሉ የተለያዩ ኢንዴክሶች almost 10 ሚሊዮን በሉ ያየት ነው የሚሄደው መጠለያ ተዘጋጅቶለታል ከወጣስ በኋላ ምን ያህል ነው የሚቆየው አንዳንዶች ደግሞ ለምሳሌ ኖ የቴሄራን ዳውንታውን ባለ ዋናውን አካባቢ ያለው ነው እና እንዲወጣም የተጠየቀው 300 ሺህ ገደማ ሰው ነው የሚል አለ ለምሳሌ AP Israel warns 300,000 people in Tehran to evacuate as Trump issues ominous message የሚል አለ እስካሁን ግጭት ነው ያም ብቻም አይደለም እንደምታውቁት ወዳጆች ዙሪያውን almost ወደ 34 ሀገራት ዙሪያውን በኢራንን የከበቡ ሀገራት ላይ አሜሪካ የጦር ቤዝ አላት ተርኪ ላይ የጦር ቤዝ አለው ሲሪያ ላይ የጦር ቤዝ አለው ኢራቅ ላይ የጦር ቤዝ አላቸው ኩዌት ላይ የጦር ቤዝ አለው ባህሬን የጦር ቤዝ አላቸው ለምሳሌ ኢራንን ዙሪያውን ብታዩ ኢራቅ ላይ አዋሳኝ ጎረቤቶቿን ነው መነግራችሁ ሶሪያ ላይ የጦር ቤዝ አለው ኢራን አዋሳኝ ነው ኢራቅ የጦር ቤዝ አላቸው ኩዌት የጦር ቤዝ ባህሬን ሳውዲ አረቢያ ካታር UAE ኦማን የመን even ፓኪስታን አፍጋኒስታን ኪርጊስታን ካዛክስታን ኡዝቤኪስታን ቱርክሜኒስታን እነዚህ በሙሉ ላይ አሜሪካ የጦር ቤዝ አለ ያልተሳካ ነገር ግን ወደ ኢራን አስወንጭፋለች የሚል እየተጠቀሰ
ወደ ኢራቅ ባለው ወደ አሜሪካ ኤምባሲ ጥቃት ሰንዝራለች የሚል ጉዳዮች የተነሱ ነው ትልቁ የደቡብ ምስራቅ ቻይናን ምድብተኛ በመሆን ሲጠብቅ የነበረ የጦር ጀቶች የሚነሱበት የሚያርፉበት የመርከብ የሚሊተሪ መርከብ ወደ መካከለኛው ምስራቅ ያመራ እንደሆነ እየተጠቀሰ ነው ያለው ኤኒዌይስ ሰላም ለምድራችን እንመኛለን በዚህ ሂደት ግን በመካከለኛው ምስራቅ ግጭት የኃይል ሚዛኑ ወዴት ሊያጋድል ይችላል አይ ቲንክ አሜሪካኖች ከተጨመሩበት ምንም ይሄ ትንተና የሚያስፈልገው አይደለም ነገር ግን እሺ ከዚያ ሶዲያ እንዲል ዘፋኙ ከዚያ ተከትሎ በመካከለኛው ምስራቅ የሚኖረው አዲስ የኃይል አሰላለፍ ከቀይ ባህር አኳያ ምን ይሆናል የሚለው ማየት ያስፈልጋል እንግዲህ ግብጽ እንደ ልቧ የምታሽከረክረው የግብጽ የጓዳ የግብጽ ፈረስ የግብጽ አጀንዳ ተሸካሚ የሆነው አረብ ሊግ ያለው ነገር የለም ኦርጋናይዜሽን ፎር ኢስላሚክ ኮሚኒቲ እስካሁን ያለው ነገር የለም በዚህም በጣም ብዙ ነገር ምን ረዳ ይመስለኛል ይሄን ለማለት ነው ምሽት በጋት የጋራችን በሆነው ሚዲያችን ምሽት ላይ ተጨማሪ መረጃዎችን የማድረሳችሁ ይሆናል ኢትዮጵያ በክብር ለዘላለም ትኖር Thank you